ከዛች አፈር ደግሞ ለሁለተኛ ጊዜ እንቀሰቅሳቸዋለን አለ። ይሄ ነው የሰው ልጅ የሚኮራው ወይ እያለ አላህ እያናገረን ያለው። ኩራት ለአላህ ብቻ ነው። አልኢዙ ኢዛሪ ብሏል አላህ። ልቅና ኩታዬ ናት ብሏል አላህ። ኩራት ለአላህ ብቻ የሚሰጥ። ለዚህም ነው ነብዩ አለይሂ ሰላቱ ወሰላም لا يدخل الجنة من كان في قلبه مثقال ذرة من الكبر በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም ማለት። ሰሃቦቹ በጣም ተደናገጡና ያ ረሱላህ ሰለላሁ ዐለይሂ ወሰለም إن الرجل يحب أن يكون ثوب حسن ونعله حسن ሰውየው ቆንጆ ልብስ መልበስ ይፈልጋል። ሰውየው ቆንጆ ጫማ መልበስ ይፈልጋል። ይሄ ነው እንደ ኩራት አንቱ የአላህ መላእክተኛ ብሎ ጠይቋቸው። ላ ይሄ አይደለም። ለዚህ እንደው ምን አሏቸው? ኢነላህ ጀሚሉን ይحب الجمال አሏቸው። አላህ ቆንጆ ነው፣ ቆንጆ ነገር ነው የሚወደው አሉት። አላህ የሰጠን ጸጋ ማሳየት፣ አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም። ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠይቃለህ። አንተ ለምን ስጋ ያልበላው? አይ አላህ ይቆጣብኛል። ለምን ይቆጣባል? ይሄን የሚለው ሰው ምን ስለሆነ መሰላችሁ? ቋጣሪ አውቆ ነው በዲን የሚያሳብበው። አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ ኒዕማን ገንዘብን አሳይ። አላህ ከሰጠ ነገር ልበስ። የለበስክበት ሱጁድ ነው የምትደፋበት። ምን ችግር አለ? እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር። አይ እኔ ትንሽ አሁን መራብ ፈልጋለሁ የለም ብላ ውሸታም ይማን ነው። መልበስ ካለብህ ልበስ። ጠረን ጓደኞች እንዳይከፉ ጥሩ ሽቶ ተቀባ። አላህ ከሰጠ ተቀባ። ካልሆነ ደግሞ ጥሩ ታጠብ። የግድ ሽቶ አይጠበቅብህም ካላገኘ